jungle Audio Jungle. ክልሉ በአንድ ፓርቲ መነጽር ብቻ ሊተዳደር አይችልም። ሌተናል ጀነራል ታደሰ ወረደ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በአሁኑ ወቅት በህወሓት ውስጥ የሚታየውን የተለየ ሀሳብን የማፈን አካሄድ ክፉኛ ተችተዋል። ለዛ ከተባለ የድረገጽ ጣቢያ ጋር ባደረጉት ቆይታ ድርጅቱ በቀደመ ታሪኩ ብዝሃ ሀሳብን ያስተናግድ እንደነበር አስታውሰው አሁን ግን የተለየ ሀሳብ ማቅረብ በስም ማጥፋት የሚያስፈርጅ ድርጊት መሆኑን በምሬት ገልጸዋል። ይህ የተለየ ሀሳብ የሚያራምዱ አካላትን የመነጠልና የማጥቃት አደገኛ አካሄድ የትም እንደማያደርስ አስጠንቅቀዋል። ጀነራሉ አክለውም ትግራይ በአንድ ፓርቲ መነጽር ብቻ ሊተዳደር እንደማይችል አጽንኦት የሰጡ ሲሆን በቡድኑ ውስጥ የሚታየው ለውጥ ለክልሉ የፖለቲካ ጤናማነት እንቅፋት መሆኑን አመላክተዋል። በትግራይ ፖለቲካ ውስጥ መፈጠር የጀመረው ይህ የቡድን ክፍፍልና የሀሳብ መገፋፋት አሳሳቢ መሆኑን የጠቀሱት ጀነራል ታደሰ ለውጥና መቻቻል የግድ እንደሆነ መልእክታቸውን አስተላልፈዋል። jungle Audio ኢራን ለማያዳግም እርምጃ ተዘጋጅቻለች ተዛተች። የኢራን አብዮታዊ ዘብ በማንኛውም ጊዜ ሊሰነዘር የሚችልን አዲስ ጥቃት ለመመከትና ጠንካራ አጸፋዊ እርምጃ ለመውሰድ ሙሉ ዝግጁነት እንዳለው ገልጿል። የኢራን የዜና ምንጮች እንደዘገቡት ከሆነ ወታደራዊ ክንፉ አዲስ ጦርነት የሚቀሰቀስ ከሆነ በጠላት ቀሪ ሀብቶችና ንብረቶች ላይ እጅግ አጥፊና የማያዳግም ድብደባ እንደሚፈጽም አስታውቋል። አብዮታዊ ዘብ ኃይሉ ማንኛውንም ወታደራዊ ትንኮሳ ለመመከት የመከላከያና የማጥቃት ሰራዊቱ በተጠንቀቅ ላይ መሆኑን አረጋግጧል። ኢራን በጠላቶቿ ላይ የምትወስደው እርምጃ ቀሪ አቅማቸውን የሚያዳክም አድቃቂ እንደሚሆን አስገንዝባለች። ይህ መግለጫ የወጣው በኢራን እና በተቀናቃኞቿ መካከል ያለው ውጥረት በከፍተኛ ደረጃ በናረበት ወቅት ነው። የቱርክ ፕሬዝዳንት የኢራን ጦርነት አውሮፓን እያዳከመ ነው አሉ። የቱርክ ፕሬዝዳንት ኤርዶጋን ከጀርመኑ ፕሬዝዳንት ጋር በስልክ ባደረጉት ቆይታ በኢራን ያለው ጦርነት አውሮፓን ማዳከም መጀመሩን ገልጸዋል። የኤርዶጋን ቢሮ በማህበራዊ ድረገጹ ባሰፈረው መረጃ መሰረት ሁለቱ መሪዎች ሮብ ዕለት በስልክ ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል ባለው ግንኙነት እንዲሁም በኢራንና በዩክሬን እየተካሄዱ ባለው ጦርነቶች ዙሪያ መክረዋል። ፕሬዝዳንት ኤርዶጋን በክልላቸው ያለው ጦርነት አውሮፓን ማዳከም መጀመሩን ጠቅሰው ይህ ሁኔታ ሰላምን በማከል አቀራረብ እልባት ካላገኘ በግጭቱ ሳቢያ የሚደርሰው ጉዳት እጅግ የከፋ ይሆናል ማለታቸውን ጽሑፉ ያመለክታል ሲል ቢቢሲ ነው የዘገበው። ቻይና መካከለኛው ምስራቅ ወሳኝ መስቀለኛ መንገድ ላይ ነው ስትል አስጠነቀቀች። jungle አሜሪካ በዋሽንግተንና በቴህራን መካከል የነበረውን የተኩስ አቁም ስምምነት ማራዘሟን ካሳወቀች በኋላ ቻይና ረቡዕ ሚያዝያ 15 በውጭ ጉዳይ ሚኒስትሯ በኩል የመካከለኛው ምስራቅ ቀጠና በጦርነትና በሰላም መካከል ባለው ወሳኝ መስቀለኛ መንገድ ላይ እንደሚገኝ በማስጠንቀቅ ሁሉም ወገኖች ዳግም ግጭት እንዳይቀሰቀስ እንዲከላከሉ አሳስባለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ በሰጡት መደበኛ ሳምንታዊ መግለጫ ሁኔታው አሁንም አስጊ መሆኑን ገልጸው ቅድሚያ የሚሰጠው ተግባር ዳግም ወደ ጦርነት እንዳይገባ መከላከል መሆን እንዳለበት በአጽንኦት ተናግረዋል። የሚመለከታቸው ወገኖች ራስን የመቆጠብ እርምጃ መውሰድና ውጥረቱን ሊያባብስ የሚችሉ ድርጊቶችን ማስወገድ ይኖርባቸዋል ያሉት ቃል አቀባዩ ቻይና አለመግባባቶችን በፖለቲካዊና በዲፕሎማሲያዊ መንገዶች እንዲፈቱ እንደምትደግፍ አክለው ገልጸዋል። ቃል አቀባዩ በመካከለኛው ምስራቅና በባህረ ሰላጤው ቀጠና ሰላምና መረጋጋት ለማረጋገጥ አጠቃላይና ዘላቂ የተኩስ አቁም እንዲደረግ ጥሪ ያቀረቡ ሲሆን ቤጂንግ ውጥረትን ለማርገብ ለሚደረጉ ዲፕሎማሲያዊ ጥረቶች ያላትን ድጋፍ በድጋሚ አረጋግጠዋል። jungle Audio Jungle ወደ ወደባቸው እንዲመለሱ
እንዲመለሱ መታዘዛቸውን እና የአሜሪካን ትዕዛዝ ማክበራቸውን የአሜሪካ ማዕከላዊ ዕዝ አስታውቋል። የኢራኑ ፕሬዝዳንት በበኩላቸው ይህ እገዳ ከአሜሪካ ጋር ለሚደረገው እውነተኛ ድርድር አንዱና ዋነኛው እንቅፋት ነው ብለውታል። የአሜሪካ ማዕከላዊ ዕዝ ረቡዕ ምሽት ባወጣው መግለጫ በኢራን ወደቦች ላይ እገዳ ከተጣለበት ጊዜ ጀምሮ 31 መርከቦች አቅጣጫቸውን እንዲቀይሩ ወይም ወደ ወደባቸው እንዲመለሱ መታዘዛቸውን ገልጸዋል። አብዛኞቹ መርከቦች የነዳጅ ጫኝ መርከቦች መሆናቸውንና የአሜሪካን ትዕዛዝ ማክበራቸውን ዕዙ ገልጿል። የኢራኑ ፕሬዝዳንት በበኩሉ ይህ እገዳ ከአሜሪካ ጋር ለሚደረገው እውነተኛ ድርድር አንዱና ዋነኛው እንቅፋት ነው ብለውታል። የዋይት ሀውስ ቃል አቀባይ በበኩላቸው ዶናልድ ትራምፕ በእገዳው መርካታቸውን ገልጸው ሂደቱንም ውጤታማና ስኬታማ ሲሉ ጠርተውታል። 경고, ቻይና ሰዎች ተዋጊ ጄቶችን የሚያይ አዲስ የራዳር ቻይና በራዳር የማይታዩ ተዋጊ ጄቶችን ሆራይዘን የተሰኘ አዲስ የራዳር ስርዓት ይፋ ማድረጓ ተገለጸ። ይህ ቴክኖሎጂ የባህላዊ ራዳር ሞገዶችን የሚወጡ የጀት ቅባቶችን ወይም ዲዛይኖችን በማለፍ ዝቅተኛ ድግግሞሽ ያላቸውን ሞገዶችን በመጠቀም ኢላማውን መለየት የሚችል ሲሆን ይህ እስካሁን በስውር ጀቶች ላይ ተመስርቶ የነበረው የአየር ላይ የበላይነትን አደጋ ላይ ጥሎታል። በ1.9 ቢሊዮን ብር ወጪ የተገነባው ኃይሌ ሆቴል ደብረ ብርሃን በደመቀ ሁኔታ ተመረቀ። 경고, በኢንቨስትመንትና በኢንቨስትመንት መዳረሻ ከተማ ሌላ አዲስ የቱሪዝም እና ኢንቨስትመንት አቅም የሚጨምርላትን ኃይሌ ሆቴል ደብረ ብርሃን በዛሬው ዕለት በይፋ ተመረቀ። በ1.9 ቢሊዮን ብር ከፍተኛ ወጪ የተገነባው ይህ ዘመናዊ ሆቴል የከተማዋን የሆቴልና የቱሪዝም አገልግሎት ወደ ላቀ ደረጃ ያሸጋግራታል ተብሎ ታምኖበታል። በምረቃ ስነ ስርዓቱ ላይ የሆቴሉ ባለቤት አትሌት ሻለቃ ኃይሌ ገብረስላሴና ቤተሰቡ፣ የደብረ ብርሃን ከተማ አስተዳደር ተቀዳሚ ከንቲባ አቶ በድሉ ብሸት፣ የሰሜን ሸዋ ዞን አስተዳደር አቶ መካሽ አለማየሁ እንዲሁም ከፍተኛ የመንግስት የስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶች ተገኝተዋል። ይህ ግዙፍ ፕሮጀክት ለከተማዋ ውበትን ከመጨመሩ ባሻገር ለበርካታ የአካባቢ ወጣቶች የስራ ዕድል የፈጠረና የከተማዋን የንግድ እንቅስቃሴ የሚያነቃቃ መሆኑን ተገልጿል። ተጋባዥ እንግዶች ሆቴሉን የሚሰጣቸውን አገልግሎት ተዘዋውረው ምልከታ በማድረግ ላይ ናቸው።